ፈሰሱትን ሻሸመኔ የጨፈጨፉትን አምጥተ ጳጳስ ያደረገች ናት የኢትዮጵያ ቤተክርስቲያን። ገና ዋጋ ትከፍላላችሁ፣ ጳጳሳት ዋጋ ትከፍላላችሁ። ክህነቱ ደም ያፈሰሱ እነ ሳዊሮስ እነ ማዛሬ እኮ ለፓትርያርክነት እየተዘጋጁ ፓትርያርክ ለመሆን የኢትዮጵያ ፓትርያርክ ለመሆን ዘመዴ ውሃ ጠጣ። ሀገር ማለት ሰው ነው። እግዚአብሔር የህይወት ውሃ ያጠጣ ወንድም አለም ይሁላ እያየኝ ዝም ብሎኝ አንተ ውሃ ጠጣልክ ውሃ ያጠጣ። ስለዚህ አሁን እነ እዝራን እነ ማንን እንዴት ይናገርብናል ተመልሰው ምናምን ብላል። እኔ አሁንም እጠራጠራለሁ። እዝራም ፊት ሐዋዝ ፊት ህፃናት ልጆቻችሁ በተለይ ወንዶች ልጆቻችሁን እንዳትልኩ ደግሜ ይናገራሉ። ፈንዳልኩ ሐዋዝ ለምን ከዛ እንደወጣ ራሱ አሰግድ ይናገራል። እና ዝም ብለህ ብቻ ተመልከተው። አንድ ሰው ወንዶ ነው አንድ ሰው ወንዶ ነው ካለ ያው እንግዲህ ነው እና ስለዚህ እዝራ ለሚካኤል የሚሆን ሐዋዝ አጠገብ እናቶች ወላጆች ወንዶች ልጆቻችሁ ሴቶቹ እንደፈለጋቸው የራሳቸው ጉዳይ እሺም ስለማይሉ ማለት ነው። ወንዶች ግን እንዳትልኩ። ለምን ጥሩ ላስተምሯቸው ይችላሉ ብዬ ሌላ ነገር አይደለም። በቃ ነገር ያለው ነገር ከገባኝ ነው። ሂደ ቪዲዮቹን ተመልከት። ሄኖክ ኃይሌ ለምን እንዳመጣ አውቃለሁ። እነሱ ናቸው መለስን ምናምን ድረበት ታመለስ እንኳን እንደናመጣ እንቀበላለን። እርኩሰትን ግን እዚህ አትደፈድፍም ነው ያለው። አትደፈድፍ መናፍቅ ሆነ ከርመ መተካህን አትሆንም፣ ዲያቆን አትሆንም። ህጉ አይፈቅድልህም። እንደ ምዕመን ነው የምትኖር። ለእናንተ መድረክ አይገባም፣ አይሰጥም። ክዶ የመጣ መድረክ ላይ አይወጣም። ሸቃጮች፣ ነጋዴዎች፣ ቤተክርስቲያኗን ለማፍረስ የተቀመጡ አለቆች፣ ጳጳሳት ስለተቀመጡ እንጂ ክዶ የሄደ ሲመጣ በንስሐ ምዕመን ሆኖ ነው የሚቀመጠው። ክህነቱም ተሽሯል፣ አይመለስም። ክህነት እንኳን ካህን ደም እሱ ስለጨነቀው ነው ከሄኖክ ስር ተለጥፎ እዚህም የሚደረግ አሰላ ላይ ይደረግ የሚለው ማለት ነው። ሌሎቻችሁ ግን የዚች ግርግር ውስጥ የገባችሁ የምትናገሩትን ነገር ለእናንተ መርቄ ያልፋል። ምን ይላሉ እነዚህ የከተማ ሴቶች? ቅዳሴው ላይ የሉም፣ ጸሎቱ ላይ የሉም፣ ምኑም ላይ የሉም። ግን የሄኖክ ዝማሬ ላይ ብቻ የሚመጡ ቲክቶከራም ሴቶች ቡቶክሳ ይመጡና ምን ይላሉ? የሰማዕታት ልብሳቸው ነጭ ነው፣ ጥቁር አንለብስ። ባንዲራ ፖለቲካ ነው። የእኛ ባንዲራችን ክርስቶስ ነው፣ መስቀል ነው። እኛ መንግስትን ትእዛዝ ማክበር አለብን። ሰማዕታቱ ደግሞ ደስ የሚላቸው ነጭ ለብሰን ስንዘምርላቸው ነው ይላሉ። ቀርም ዝማሬያችን አይቀርም። አንተ ነጋዴ፣ አንተ ምናምን። እኔማ እኮ ነጋዴ ሆኜም ጸሎት የምትጸልይባቸውን መዝሙራት ደርሼ ሰጥቻለሁ። አልተመካውበትም። እሪ አላልኩኝም። ትዘምራታለህ፣ ወደ ሳይሆን በግድ ትዘምራታለህ። ሚካኤል በመጣ ቁጥር ተነስተህ ትዘምራለህ። አያል እያልክ ትዘምራለህ። እዚህ ድብድ ስለተጫወትኩ በቃ እኔ በአንተ ቤት ምናምን ጥፋ። ከዚህ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል አያችሁ። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። አይደለም ሌላ ሰው ኢትዮጵያ የጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ይሄንን አሁን ዘመድኩን ልታስቆመው ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል፣ ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል። ፓውንድ ዩሮ ፈሶበታል። እንኳን እኔ ሄኖክ አያስቆሙም፣ ኢጃቶች አያስቆሙትም። ከዚህ በኋላ ይጠፋታል። በፈረማት ፊርማ በገባው ቃል ኪዳን ይጠፋታል እንጂ አያስቆማት። ይሄ ፓስተር ቢኒያም የሚጮህ ለሌላ ጉዳይ ነው። እሱን ተው። እዛ ውስጥ ያሉት ቲክቶከሮች የሚጮህ ይሄ ገንገበቱ ምንም የሚያውቀው ነገር የለም። እኛ ተነቃቅተናል። ዋጋ ከፍዬ እኮ ነው እዚህ ጉሮሮን አንቄ ያዝኩት። ፓትርያርኩ ፈቃድ አለበት፣ የአቡነ አብርሃም እጅ አለበት፣ ሮም የላኩት እሳቸው ናቸው ምናምን ዝም ብሎ ተራ ነገር ይመስላል። እስቲ ማናቸው የሚቃወሙኛውን? እኔ እስቲ ተመልከቷቸው። የአላፋ ዝማሬን የሚቃወሙት ጎጃሜንን የሚሉት አይደሉ እንዴ? ሊቀሊቃውንት ከሌ ምንትስ የሚባሉት አለ። ዝም ብሎ ይመስላል። ያዘጋጁትን የሚያውቁ እነሱ ናቸው። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። ጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ፣ እኛ እየጠየቅን ያለ ነው። አባቶቼ እየጠየቁ ነው ያሉት። የኔታ ገብረመድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮው፣ ርዕዩ ምንድን ነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው።
እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከንትና ማህበራት ጋር ተፈራረምን፣ ከንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድን ነው የሚያፈራርማቸው? ፊርማው ምንድን ነው? ጥያቄ ነው የኔታ እየጠየቁ ያሉት። ይቀጥላሉ የኔታ ብዙ ጊዜ የሚነሳው ማለት ነው የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው ንገሩን ነው። ለጥምቀትስ ለትንሣኤስ አያስፈልግም ወይ? ለእርገቷ ለማርያምስ የዘመን መለወጫች የመስቀልስ ምንድን ነው የሌለው? ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድን ነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፎ የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን? ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑም በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱ ማነኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ፣ በዝማሬ ነው የምናሸንፈው፣ ዝማሬ ራሱ ምስጋና ነው፣ ዝማሬ ራሱ ምንትሴ ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ፣ ልትነግረኝ ትፈልጋለህ። አልተባለም። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን መግለጫ አውጥተዋል በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩኝ። እስቲ ያወጣው መግለጫ ካለ ንገሩኝ። የለም ካለ ልታረም ንገሩኝ። የጃንደረባው ትውልድ
ምዕመናን እየተጨፈጨፉ ነው። መንግስት ይሄን ነገር ሊያስቆመው ይገባል ብሎ ያደረገው ነገር ካለ ንገሩኝ። ቢኒያም ልንገርህ፣ የጦስ ዶሮ ስለሆንከኝ ነው ለአንተ የምነግርህ።